ወደ ዩቲዩብ ቻናሎች ቤተሰቦች በዛሬ ቪዲዮ ይዤላችሁ የመጣሁት በመጨረሻም ፓይራዝ ቤቱ ድረስ የሲናን ልደት የገዛ ልጆች ላይ ጥቃት እንደዚሁ እንደሚደርስበት አባ በመጨረሻም ለሰረቴን ሙሉ ነገሩን እንደሚያወርሰውና በኔ ስር ካሁን በኋላ እሱ ነው ትእዛዙ የሚሰጡ ብሎ እንደዚሁ እንደሚያስተላልፍ ሴማና ስርዓት በመጨረሻም ቀለበት እንደሚያደርጉና በዚህም የተነሳ ከባባ ምርቃትን እንደሚቀበሉና ሌሎችም በርካታ ትዕይንቶችን ይዤላችሁ ከተፍ ብያለሁ። ነገር ግን ለቻናሌ አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮን ደግሞ እስከ ላይክ አድርጋችሁ ቪዲዮን ላይክ አድርጋችሁ እንድትጀምሩ በትህትና የጠየኳችሁ። አሁን ቀጥታ ወደ ቪዲዮ አመሻሽ ላይ እንደዚሁ በመጨረሻ ሰርፈርና ሴማ ቁጭ ብለው እራት እየበሉ ነው ያሉት። ዛሬ ከበድ ያለ ነገር ሊያደርግ ነው። እንደዚሁ ሰርፈር እንዴት ብዬ እንደምነግርሽ አላውቅም። እውነቱን ለመናገር ሴማ እውነት ብዙ ነገር ህይወቶችን አሳልፍ ያለው ብዙ ነገሮችን መቀየርበት ነገሮችን ማድረግ ሞክር ያለው በአንድም በሌላ ገንጋቺ ጋር ተገናኝቻለሁ። ቀን በቀን ባየሁሽ ቁጥር ያንቺ ፍቅር በልቤ ላይ የጸናና ማሰብ እስከሚያቅተኝ ድረስ እየሆንኩ ነው ያለሁት። እውነቱን ለመናገር በጣም ነው ማፈቅርሽ በጣም ከምታስቢው በላይ እያለም ይናገር ጀመረ። ፍቅራችንም ግን በዚህ ብቻ እንዲያበቃ አልፈልግም። እኔ ማለት የኔ ከጎኔ እንድትሆኝ እፈልጋለሁ። በቃ እያንዳንዱ ነገሮች መቀየር እፈልጋለሁ። ግን ያንቺ ፍቃድ መጠየቅ አለብኝ። ግን እኮ እኔ እያለች ታወራ ጀመረ። ምንም ይሁን ምንም ካንተ የሚወጣውን ነገር ለመቀበል ዝግጁ ነኝ። ስርዓት እውነቴን ነው የምልህ እወድሃለሁ እያለች ትናገር ጀመረ። ግን ያው ብዙ ነገሮችም የተለያዩ ነገሮች ሊኖሩ ይችላሉ። እንዴት ብዬ መናገር እንዳለብኝ አላውቅም እያለ ይናገር ጀመረ። ወዲያውኑ እንደዚሁ ጊታርና ዋሽንት የሚመቱ ነገሮች ይመጡ ጀመረ። ወዲያውኑ ምንድነው ዛፋር የተፈጠረው ነገር? ቆይ አንዴ ምን ይሰራሉ? እንኩ ሂዱ በቃ ሂዱ እያለ ይናገር ጀመረ። ወዲያውኑ ዞር ይላሉ። ወዲያውኑ እሺ አሁን ዛሬ ምን ልትለኝ ነበረ እያለ እንደዚሁ ተናገረዋለች። መሳሪያው ጠረጴዛ ላይ ቁጭ ብሏል። ወዲያውኑ በረጅሙ እንደዚሁ የተነፈሰች እያሰበች ወዲያውኑ ምንም ይሁን ምንም እውነቱን ለመናገር ምርጫሽ አንቺ ነው ማለቴ ይሄ ነኝ እኔ እንደዚህ አይነት ሰው ነኝ እያለ ይናገራል። ሽጉጥን ያዘንጋ እያለች ሽጉጥን ትሰጠዋለች። ያዘው ግን እኮ እያለ ሲያወራ ቀለበቱንም እንደዚሁ ታይጀመር። ምንም ይሁን ምንም እሺ ቀለበቱ ምን ወደጀዋለሁ አንተ ጋር መሆን እፈልጋለሁ ያለች ቀለበቱን ታረቅ ጀመረ። በዚህ በጣም ይደሰታል። ወዲያውኑ ሽጉጡንም ያነሳና ይከት ጀመረ። እሺ አንተስ ሁሉ ነገሮችን ለመቀየር ዝግጁ ነህ? ሁሌም ቢሆን ዝግጁ ነኝ። ያንቺን ፍቃድ ግን እጠይቃለሁ። አንቺ ሁሌም ቢሆን ከጎኔ እንድትሆኚ እፈልጋለሁ። ያንዳንዱ ነገሮችንም አብረን መቀየር እንፈልጋለን ያሉ በመጨረሻ እርስ በርስ ይተያያሉ። ለባባም ነገር ደስ ይላል። ናስቲ ና አሁን በደንብ አድርጋችሁ ዝፈኑ እያለ ይናገር ጀመረ። ቆይ አንዴ ዞር በል አንዴ ቆይ እያለ ድጋሜ ያባራቸው ጀመረ። አስተናጋጁን የሚጠራው ጀመረ። እንትን አምጣልኝ እያለ በጆሮም እንደሱ ያናገረው ጀመረ። በጣም ይደሰታል። ወዲያውኑ ካሉበትም ይነሱ ጀመረ። በሌላ በኩል መንገድ ላይ እንደዚሁ እየተራመደ ነው ፖይራዝ እንዳሰበው ምንም ነገር አልሆነለትም። ከአይሴ ጋር ያለው ነገር በጣም ከበድ ብሎ ሄዶበታል። አይሴም እንደዚሁ መሬት ላይ ቁጭ ብላ ከበፊት የነበረውን የፖይራዝን እያንዳንዱ ነገሮችን እያስታወሰች ነው ያለችው። በጣም ልቧ ያዝናል። በጣም ልቧ ይከፋል። እያንዳንዱ ነገሮችን ለመቀየር ታስባለች። ነገር ግን እንዴት አድርጋ ከፖይራዝ ጋር ከአዲስ መጀመር እንዳለባት ግራ ተጋብታለች። በሌላ በኩል ስክር ብሎ ደግሞ በደስታ ተቃቅፈው እንደዚሁ ሰርፈርና እንደዚሁ ሴማ እየሄዱ ነው ያሉት። በሌላ በኩል ደግሞ መሳሪያው እንደዚሁ እያስቀመጠ በመጨረሻም የሚወዳት የቻዳት ትውስታ እየመጣበት እንደዚሁ ዝፍሩክ መጠጡን በላይ ጠጣን። እንደዚሁ ፖይራዝ ደግሞ በመጨረሻም ወደ ቤቱ ገብቶ እንደዚሁ ኮነሬ ሰላም ሲለው ፊቱን ጥሎበት ይሄድ ጀመረ። በመጨረሻም እያንዳንዱ ነገር ከሚያስቡ በላይ ሆኖበታል። እያንዳንዱ የበፊት ውስጣውን እያነሳች እንደዚሁ ወደ ቆሻሻ ውስጥ ትጥል ጀመረ። በሌላ በኩል ደግሞ ሰራቲንና ኩሽረት እንደዚሁ ልጅ እንዴት መያዝ እንዳለበትም እያስተማረችው እያሳየችው ያለችው የበፊት ያወሰችው ነገር ግን ተዝይራት ውስጧ እንደዚሁ ይረብሻት ጀመረ። በሌላ በኩል ደግሞ እንደዚሁ አልጋ ላይ ተኝቶ በሀሳብ ይዋልላሉ። እንቅልፍ አልመጣባቸውም። አይናቸውን ገንጠው እንደዚሁ አለኝ በግራና በቀኝ ተኝተው በሀሳብ ይሄዳሉ።
ይሁን ምንም ግን ከውስጣቸው ሊወጣላቸው ባባ እንደዚህ ቁጭ ብለዋል። ወዲያውኑ በሪንግ ጓጓና ይገቡ ጀመር። ሴማና እንደዚህ ዘራት ሁለቱም ደስታ ፊታቸው ላይ ይታያል። ምንድነው ንገረን፣ ምን ተፈጠረ? ዛሬ ደስ የሚል ነገር ምን ነገር አለ? ያው እኔና ሴማ ቀለበት አድርገናል። እንኳን ደስ ያለው እንደሚ እንኳን ደስ ያለ እያሉ ይነካከራሉ። ያው ፍቃዴ ከሆነ ያንተን በመጨረሻም ብራኪ መቀበል እንፈልጋለን። ያንተን ምርቃት እንፈልጋለን። እንዴ በጣም ደስ የሚል ነገር እኮ ነው። ኑ ልጆቼ እያለ ካለበት ይነሳል ባባ። ሁሉም ካሉበት ይነሱና ባባ እያለች እጁን ትሰማለች በደስታ እያያቸው። እሱም እንደዚሁ እያያቸው በደስታ ይባርካቸዋል። ማለትም እንደዚሁ ምርቃቱን ይሰጣል። ይሄ ባላቸው ስለሆነ በመጨረሻ እውነቱን ለመናገር አንድ ነገር ምን እንነጋገረው ስላለ ቁጭ ብለን እና ብናወራ ይሻላል ያለም እንደዚሁ ሰረቲን ይናገራል። ሁሉም ሰው እንደዚሁ ይቀመጥ ጀመረ። እውነቱን ለመናገር እኔ ይሄ አደንዛዥ እጽ ከናካቴው ወደዚህ ህይወት እንዲገባና እንዳይቀጥል ያረኩት በአባቴ ነሳ ነው። አባቴ በመጨረሻም ብዙ ነገሮችን የሚያረግ ሰው ነበረ። ማለት ለንጹሆች የሚዋጋና ብዙ ነገሮችን የሚሰራ ሰው ነበረ እና አባቴ ሁሌም ቢሆን ሁለት ቁም እና ከእንደዚህ አይነት ነገሮች እንድትለይ ይፈልጋለሁ ልጅ እያለ ይነግረኝ ነበረ። ከዛ በኋላ ነው ሳላቀው እኔ ማላቀው ነገሮች ውስጥ የገባሁት። ማለትም አባቴን እንደዚሁ በእነዚህ ተጽዕኖ ፈጣሪዎች ሰዎች ማለትም አደንዛዥ እጽ ከሚሸጡ ሰዎች ጋር መጨረሻም አባቴ ሁሉ ነገሮችን እየዘጋባቸው ስለሆነ እሱን ለማስወገድ ይሞክሩና ይወጉት ጀመረ። በመጨረሻም ከወጉቱም በኋላ ገለውት እንደዚሁ እዛው ሲሄዱ እኔ ሁሉ ነገሮችን ቆሜ በመጨረሻም ከቦታው ደርሼ አይቻለሁ። በዚህም የተነሳ አባቴን በማጣቴ ልቤ በጣም ተሰብሯል ያለ እየሮጠ አባቱን ሲያድነው ነው የነበረው ነገር እንዳለ ትይዝኑ ጀመረ። አባዬ አይዞ ያለ እንዳለ ነገር ሲናገር አባዬ ተው አባዬ ምንም አትሆንም እያለ ሲጮህ የነበረው ነገር ታሪክ ይሄ ነው። ከዛ በኋላ ነው እኔ ነገሮችን መቆጣጠር የጀመርኩት። ከዛ በኋላ ነው ነገሮችን እኔ በቀና መንገድ እንዲሄዱ ማድረግ ያለብኝን እያንዳንዱ ነገሮችን እንደዚህ ስታገል የነበረው። ከዛ በኋላ ነው ብዙ ነገሮች የተቀየሩት። አባቴ ከሞተ በኋላም ብዙ ነገሮችን ቀየርኩ ከምታስቡት በላይ። ግን አባ ግን ይሄ ሰው ማን ነው ቆይ እንደዚህ በጣም ሊደፈረን እያለ ይናገራል ስርዓት። ማንም ይሁን እሱ አይደለም ዋናው ነገር ወጣቱ ከዚህ ነገር እንዴት ማውጣት አለብንና ይሄ ወጣት እንዳይበከን ምን ማድረግ አለብን የሚለው ነገር ማወቅ አለብን እና ይሄን ሰው ማጥቃትም ከሆነ እናጠቋለን እያለ ይናገራል። ምንም ይሁን ባባ ካጎነነን ሐሳብ እንዳይገባ እያሉ ይነጋገራሉ። ግን ራሳችሁንም እንድትጠብቁ ፈልጋለሁ። እያንዳንዱ ነገሮች በጊዜዎች ሂደት ምን እንደሚፈጠር አናውቅም፣ ግን በጣም መጠንቀቅም አለብን እያለ ይናገር ጀመር። ንጋጋት ላይ በመጨረሻም ወዲያውኑ ጭምብል የለበሰው ሰውም እንደለመደው ሁለት ሌላ ሰዎችን እንደዚሁ ይገል ጀመረ። ከገደላቸውም በኋላ ወዲያውኑ እንደዚሁ ሲወጣ ጓደኛው በር ላይ ቆሟል። ወዲያውኑ እንደዚሁ እሺ ጨርሰናል ነገሮችን? አዎ ጨርሰናል። እሺ እንደዛ ከሆነ በቃ አሁን ወደ ቀጣዩ ትዕዛዛችን እንዲያሉ ቀጥ ብሎ ይሄዱ ጀመረ። በመጨረሻም ሌላ ከባድ ስራ ሊሰሩ ነው። በሌላ በኩል ደግሞ እንደዚሁ ሰረቲ መውለዱን የሰሙት የባባ ሰዎች ስለመጡ ትንሽ ድግስ ቢጤ ነገር እንደዚሁ አዘጋጅተዋል። ሰረቲን እንደዚሁ ከቡዙ ሰው ጋር እንደዚሁ የታየን ያለው ሴቶቹን አንዴ ውስጥ እንይላሳ ልጅ ላሳያችሁ እያለች እንደዚሁ ባባ ስለነገራት በመጨረሻም ቀጥ ብላ እንደዚሁ ሴቶቹ ነግራ ይዛቸው ትሄድ ጀመረ። ከጎኑ እንደዚሁ ሴማ ቆማለች። እሺ አዲስ ነገር አለ የሰማነው? ምንም ነገር የለም እስካሁን እያንዳንዱ ነገሮችን እየተከታተለ ያለው ግን እንድታጣሪልኝ ፈልጋለሁ። ያሶማ እንደሆነ ማወቅ በደንብ ፈልጋለሁ በደንብ እያለ ይናገር ጀመረ። ባባ ወደ ሳሎን ሄዳን። ወንድሞቼ በጣም አመሰግናለሁ አክብራችሁኝ እዚህ ቦታ ስለተገኛችሁ። ማለቴ እኔ ዞር ባልኩ ጊዜ ብዙ ነገሮች ተፈጥሯሉ። የምንወዳቸውን ሰዎች ማተናል። ግን ምንም ይፈጠር ምንም ዋናው እኛ መቆማችንና እርስ በርስ የተደጋገፈን መቀጠላችን ነው። ምንም ይሁን ልጄ በመጨረሻ አያት አድርጎኛል። የልጄ ልጅ አይቻለሁ። ግን ምንም ይሁንም የኔ ልጅም ብቻ አይደለም ይሄ ልጅ የእናንተም ልጅ ነው እና እናንተም እንደዚሁ እንድትጠብቁ ተፈልጋለሁ። ምንም ይፈጠር ምንም እናንተ ከጎኑ እንድትቆሙ ፈልጋለሁ።
እኔ ያረጀው ነው። ብዙ ነገሮችም በጊዜ ሂደት እየተቀየሩ ነው ያሉት። ግን በቃ እያንዳንዱ ነገሮችን አንድ በአንድ የሆነን መቀየርና ማስተካከል አለብን። እውነቴን ነው የምላችሁ እያለም ይናገራል። ስለዚህ ከአሁን በኋላ እያንዳንዱ ነገር በእኔ ስር ሆኖ ሊመራና ሊያስተካክል የሚችለው ከአሁን በኋላ እናንተም እንድትሰሙት ፈልገው ሰረቲንም ብቻ ነው፣ ሌላ ማንም አይደለም እያለ ይናገራል። እሺ ባባ፣ ያው ያንተን ትዕዛዝ እንቀበላለን እያሉ ሁሉም ሰው ይናገሩ ጀመረ። እንደዚሁ ሰረቲን ግን ደንግጧል። ይሄን ማንም ሰው አልጠበቀም። ወዲያውኑ ሰረቲን ከውሎ አባቱ ነው ያለ። እሺ ልጄ፣ እንደማታሳፍረኝ ተስፋ አደርጋለሁ፣ እንኳን ደስ ያለ ብሎ ግንባሩን እንደዚሁ ይሰሙ ጀመር። አድራ እንዳታበላሸው፣ ችግር የለም አባ፣ ያንተን ነገር ሀሳብ እንዳይገባ አላዋርድህም እያለ እንደዚሁ ይናገር ጀመረ። ወዲያውኑ እንደዚሁ አይላይን ዳብሶት ቀጥ ብሎ ይወጣ ጀመረ። እንኳን ደስ ያለ፣ እንኳን ደስ ያለ እያለ ሰርፈር የሚናገሩ ጀመረ። እንኳን ደስ ያለ፣ እንኳን ደስ ያለ እያሉ ሁሉም ሰው ያቅፎ ጀመረ። በሌላ በኩል ደግሞ የሲናን ልጅ ስለሆነ በመጨረሻም እንደዚሁ ልደቱን ለማክበር ከቦታው ተገኝተዋል። ጭምብል የለበሱ ሰዎችን በመጨረሻም አንዴ እንፈትሻችሁ ብሎ ይፈትሿቸውና ወዲያውኑ እንደዚሁ ወደ ውስጥ ያስገባቸው ጀመረ። በመጨረሻም እነዚህ ሰዎች ማለት ፖይራዝን ለመግደል የመጡ በመጨረሻም ትዕዛዝ የሰጣቸው ሰዎች ናቸው። በሌላ በኩል ደግሞ ፖይራዝ እንደዚሁ ልጁን ሰርፕራይዝ ለማድረግ መኪና ያሰራለትን እንደዚሁ በመጨረሻም ወዲያውኑ አምጥቷል። ልጆች ኑ ተሰብሰቡ፣ ዛሬ ትልቅ ቀን ነው እያለ ይናገራል። ዛሬ ሁላችሁም እንደምታዩት የሲና ልጅ እያለ ይወረውርለታል። ስለዚህ ተርክ ውስጥ አለ ከሚባል ፈጣን የሚባል መኪና ውስጥ ሲናን በመጨረሻ የሚገባውን ይዤ መጥቻለሁ። ስለዚህ እናንተም ይሄን ነገር እንድታከብሩ ተፈልጋለሁ። ስለዚህ ያው መኪናህን እያለ ወዲያውኑ መኪናውን እንደዚህ ሰርፕራይዝ ያደረገው ጀመረ። በጣም ደስ የሚል መኪና እያለ ይናገር ጀመረ። ይሄ ቆይ ምንድነው? ይሄን የት ሊነዳው ነው እያለ ይናገራል። ወዲያውኑ ይሳሳቃል። ና ልጄ እያለ ይናገራል። ሲናን እዚህ ትገባና አሳያለሁ እሺ እያለ ይናገር ጀመረ። ሲናን ደግሞ አምኖት ይገባል። ልጄ ምን ሆነሃል? ይሄ በጣም ደስ ይላል፣ እሺ ደስ ይላል እያለ ኮነሬል ያወራል። ይሄ መስቶት ነው መተየበት ማለት ነው። ይሄ ደግሞ ፍሬ የምትይዝበት ነው እሺ እያለ ይናገር ጀመረ። በመጨረሻ መተናል እያሉ እንደዚህ ጭምብል የሰበዱ ሰዎች ይመጡ ጀመር። እንዴት ናችሁ ያሉ ልጆቹ እየተሯሯጡ ይመጡ ጀመረ። ግን እኮ ዚናን አሁን ይሄን ማድረግ የለበትም፣ ተው እባክህ አንተ ትልቅ ነህ እያለ ይናገረዋል። ፖይራዝ እርስ በርስ እንደዚህ ይተያያሉ። ሂድ ከነሱ ጋር ተጫወት እያለ እንደዚሁ ይናገር ጀመረ። መታጠቢያ ቤት የቱ ጋር ነው እናትዬ እያለ ቤጋምን ይጠይቃታል። ወዲያውኑ ቤጋም ትናገራለች። ወዲያውኑ እንደዚሁ ሲናን ደግሞ ካለበት እንደዚህ ወርድና መኪናውን እንደዚሁ ቼክ ያደርግ ጀመረ። አባይ ሰራም እንደ ምን ሆኖ ነው? የሆነ ነገሩ ተነካክቶ ነው እያለም ይናገር ጀመረ። በጣም ያናዳል። ቆይ መፍቻ ይዤ ልምጣና ፈትቼ ሊው ቆይ እያለም ወዲያውኑ እንደዚሁ ወደ ውስጥ ይገባ ጀመረ። እርሻም ከደበቀ ውስጥ አሻንጉሊት ውስጥ ይቀድና በመጨረሻም ሽጉጡን ያወጣ ጀመረ። እንደዚህ ደግሞ መፍቻ ፍለጋ በመጨረሻም ወደ እነሱ ጋር እየሄደን ያለው ነገር ግን እንደዚህ ፖይራዝ ሲገባ ምንድነው እስቲ እሱ እያለ ይናገረው ጀመረ። አንዴ ና እያለ ወዲያውኑ እንደዚህ አንገቱን ይዟል። ማን ይላከክ እያለ አንገቱን ይዟል እያለ ይመጣዋል። ወዲያውኑ ሊያመልጥ ሲል በቦክስ ይመታውና እንደዚህ በቦክስ ላይ ይጥለዋል። ማን ይላከ እያለ ይቀጠቅጠው ጀመር። በሌላ በኩል ደግሞ ሲናን የተሰመጣለትን ስጦታ ቆሞ እንደዚሁ እየከፈተን ያለው እንደዚሁ ሰዓት ነበር የመጣለት። በጣም ያምራል አመሰግናለሁ እያለ እንደዚሁ ይደሰታል። ለአባቴ ቆላ ሳይ ያለ ይሮጣል። ወዲያውኑ ሊተኩስ ሲል በቦክስ ዘሎ ይመታዋል። ሲናን ለማዳን ልጁን ለመግደልና ቤተሰቡን ለመጨረስ ነበር የመጡት እነዚህ ሰዎች። ማን ይላከ እያለ ይናገረዋል፣ ይቀጠቅጠዋል። ወዲያውኑ ግን እንደዚህ ፖይራዝን አልቻለም። አሁኑኑ ተናገር፣ ማን የተናገረ ይላከ እያለ ይናገረዋል። ሽጉጡን ያስጥለዋል። ወዲያውኑ እርሰው ይደባደባሉ። ምንም አልቀረም፣ እቃውን እየተሰባበረን ያለው። በሌላ በኩል ደግሞ እንደዚሁ ሰረቲን ቁጭ ብሏሉ እና የአባቱን ቦታ ይዞ ያንዳንዱ ትዕዛዝ ለመስጠት ያሰበን ያለው። እሻው ምን ልናረግ ነው እያለም ይነካከረዋል። ወንድም የእውነቱን ለመናገር ግን በጣም ደስ ይለኛል ሰረቲን፣ ግን አሁን ካሁን በኋላ ውሳኔዎችንም እያሰብኩ መወሰን አለበት እያለ ይናገረው ጀመረ።
እሺ ችግር የለም እያለ ይናገራል። ስልክ እንደዚሁ ይደውለታል። አቤት። በመጨረሻም ትእዛዙ እንዳለው ነገሮች አጣርተናል። ምን ተፈጠረ? በመጨረሻም ያንዳንዱ ፋይሎች እዚህ መጥቷል እና ፋይሉም ደግሞ ያጣራን ያለነው ነገሮች እንደዚህ ትእዛዝ አሉ እና ሌላ ደግሞ በመጨረሻም አንተን ጋር የሚያገናኝ ነገሮች ተገናኝተዋል እና ያንዳንዱ ነገሮች ከበድ ይላሉ። ማን እንደዚህ ሊያደርግ የቻለው እያለ ይናገራል። በመጨረሻም ይነግረው ጀመረ። በሌላ በኩል ደግሞ እንደዚሁ እየተደባደቡ ነው ያሉት። እንደዚሁ ፖይራዝና ይሄ እንግዳ ሰው ነፍሰ ገዳዩ አንገቱን አንቆት ሊገለው ነው። ወዲያውኑ በቴስታ ይመታዋል። እንደዚሁ በእጁ ይመታውና ወዲያውኑ እዛው አጋጭቶ ይመታዋል። ወዲያውኑ እዛው ሳያቋርጥ ይቀጠቅጠዋል። ማን ይላያ እያለ ይናገራል። በሌላ በኩል ደግሞ እንደዚሁ ስልኩን አንስቶ ሲናን ለአይሲ ይደውላል። ሲናን እንዴነ? በመጨረሻ እህቴ ለምንድን ያልመጣሽው? ቆይ ስጠታውን ብቻ ነው የላክሽልኝ እኮ በጣም አናደሽኛል። ቆይ አልተመቸኝም ነበር ትንሽ ቢዚ ሆኜ ነው ያልመጣሁት እያለች ተናገር ጀመረ። በሌላ በኩል ደግሞ ይሄን የሰማችው እንደዚሁ ጁሱን ተቀላቅልና መጠጥ ታረግበታለች በንዴትም እንደዚሁ በጋም። በመጨረሻም ግን እንደዚሁ ያወሩ ያለ መስታወቱ ይሰበራል። ቤተሰቡ እንዳለ ይጮሃሉ ማለት ይጀምራሉ። ህፃኖቹ መሯሯጥ ይጀምራሉ። እንዳለ ቤተሰቡ መሯሯጥ ይጀምራል። ህፃኖቹም ከቦታው ይሰውሩ ጀመር። ወዲያውኑ እንደዚሁ ሰውየውን ጥሯል። ሲናን እያሉ ይጫጫሩ። ሲናን ምንድነው የምሰማው? ምን እየተፈጠረው ነው? እዛ ሲናን እያለም ይናገራል። ወዲያውኑ ሰውየውን እዛው በተኛበት ይቀጠቅጠው ጀመር። አንተ ውሻ ያለ ይቀጠቅጠዋል። ምንም ሲያስቀርም ኢየሱም እንደዚህ ሽጉጡን ያነሳል። በመጨረሻም አንደኛው ሁለት ሆኖ ስለገቡ ይተኩሳል። ወዲያውኑ እንደዚህ ፖይራዝ የደበቅና በሰውየው እንደዚሁ ይመታ ጀመረ። ወዲያውኑ ምንድነው የተፈጠረው? ሲናን እያለች ትጮሃል። ሲናን ቶሎ መኪናውን አዝሮና ወደ ምን ነገር ቦታ አንጥቀው። ሄሎ ሲናን ድምጽ ይሰማል? ሲናን እያለች ታወራ ጀመረ። ወዲያውኑ እየተሯሯጡ ወደ ውስጥ ይገቡ ጀመረ። ፖይራዝን እንደዚሁ ከሰውየው ጋር ወርቋል። ቶሎ በል ወደ ውስጥ ነው የገባው ያዙት እያለም ይናገራል። እንዳለ እየተሯሯጡ ይሄዳሉ። ፖይራዝ እንደዚሁ ካለበት ደህና ነህ? ሲናን የት ነው ያለው? ሲናን የት ነው ያለው? ልጄ ሲናን የት ነው ያለው? ያለች በጋም ታብዳለች። ሲናን እያለ እዛው ቆሞ መጣራት ይጀምራል። እንደዚሁ ፖይራዝም ወደ ዩቲዩብ ቻናል ቤተሰቦች ለዛሬ ቪዲዮ ይዤላችሁ መጣሁት ይችን ትመስል ነበር። በቀጣይ ምን ይፈጠር? ሲናን ምን ሊሆን ይችላል? ሊሞት ይችላል ወይስ እንደዚህ በጋም ልትመታ ትችላለች ወይስ ፖይራዝ ደርሶ ሊያድነው ይችላል? ሚሉትና ሌሎችም በርካታ አጓጊነት ትንታኔዎች በቀጣይ ቪዲዮ ይዤላችሁ መጣናል። ለነገር ግን ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ ቪዲዮውን ደግሞ ላይክ አድርጋችሁ ቪዲዮ ላይክ አድርጋችሁ እንድጨርሱ በትህትና እጠይቃችሁ። እኔ ከወዲሁ ሰናበታችኋለሁ። ሰላም ፍቅር ጤና ከእናንተ ላይ ይጥፋ እያልኩ ቻው።